በአሁን ሰዓት ምርጫ ደርሷል። የኢትዮጵያ መንግስትና የኢትዮጵያ ህዝብ ማወቅ ያለበት ህወሓትና የትግራይ ህዝብ አንድ አይደሉም። እኔ የሴት ፓንት አሽትቻ ቃለው ነገራችን ላይ ራስ መርዘን ያመኝ ነበርና በዚህ ሰዓት ቲክቶከር ታኩሬን አስመልክቶ እጅግ አስቸኳይ የተባለ መረጃ ደርሶኛል። ልንገራችሁ። ከሰማ መረጃ ጆን ዳንኤልን ጨምሮ ሌሎች ታከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። ጥብቅ ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ። እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ ለእናንተ ይጠቅማሉ ያስተምራሉ ያልኳቸውን ዘና ፈታ የሚያደርጉ ቪዲዮዎችንም ጭምር ይዤላችሁ መጥቻለሁ። ቤተሰቦቼ እንግዲህ 9000 ምናምን ያለውን አካውንቴን ዘግተውብኛል። ለምን እንደሆነ አላቅም። እንግዲህ ቻናል ወደ 590 ፎሎወር አለኝ። እንግዲህ ቤተሰቦቼ በአጭር ቀን እንግዲህ 10,000 እንደምታስገቡኝ ተስፋ አረጋለሁ። ለጊዜው ግን 1,000 አስገቡኝ እና ደግሞ ፎሎ እያረጋችሁ ላይክ እያረጋችሁ ዛሬ ከምናነሳቸው ቪዲዮዎች መካከል ህወሓት እንግዲህ ቲክቶከሮችን እከሳለሁ ብላለች። ምንድነው ጉዳዩ የሚለውን አብረን የምናየው ይሆናል። ኛው ጉዳይ ደግሞ የታኩርን ጉዳይ ነው የምናነሳው። እናቴ በጣም ተጨንቃለች እየሰማች ባለችው ነገር፣ ስለዚህ ባካችሁ ተውኝ እያለ ነው። ሌላ እንግዲህ ህዝበ ክርስቲያኑንና ህዝበ ሙስሊሙን ያስቆጣ እንግዲህ አንድ ቪዲዮ አለ። ወደ መጀመሪያ ቪዲዮ እንሄዳለን። ህወሓት በማህበራዊ ሚዲያ ገጽታዬን አበላሽተዋል ባላቸው ግለሰቦች ላይ እርምጃ ሊወስድ መሆኑ ተሰምቷል። የመናሪያ ሬዲዮ ምንጮች እንደገለጹት ቡድኑ ለህዝብ ተቆርቋሪ የሆኑ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በህጸጽ መጠለያ ጣቢያ ተፈናቃዮች ላይ ያጋጠመውን ረሃብ በማጋለጣቸውና አስከፊውን የረሃብና የፖለቲካ ሴራ ለኢትዮጵያ ህዝብና ለፌዴራል መንግስት በማሳወቃቸው ምክንያት ረሃቡ በፌዴራል መንግስት እርዳታ ከልካይነት የመጣ ተደርጎ እንዲታሰብ የተፈለገውን የህወሓት ፖለቲካ ሴራ በማክሸፉ ነውም ተብሏል። አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ታከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። ጥብቅ ትዕዛዝንም አስተላልፏል። ከላይ እንደምትመለከቱት በማህበራዊ ሚዲያ ገጽታዬን አበላሽተውብኛል፣ እነዚህ የተጎዱ ዜጎችንም አጋልጠውብኛል ያላቸውን ቲክቶከሮችና ሌሎች ተጽዕኖ ፈጣሪዎች እየታደኑ እንዲታሰሩ ለትግራይ ፖሊስ ትዕዛዝን አስተላልፏል። ሁላችሁም ቪዲዮ ላይክ ያደረጋችሁ የፕላስ ምልክቱን በመጫን ቤተሰብ ሁኑ። ዝርዝር መረጃም አለ። እንደሚታወቀው በህጻጽ የተለያዩ እርዳታዎችን በቦታው ድረስ በመሄድ ያደረጉት እነዚህ ቲክቶከሮችና ተጽዕኖ ፈጣሪዎች በተለይም ደግሞ ገጽታዬን አበላሽተውብኛል በማለት ህወሓት ክሱን አቅርቧል። በዚህም ታዲያ ታድነው ይያዙልኝ በህግ ጠይቃቸዋለሁ የሚል መግለጫ ነው የወጣው። ምናልባትም የፖለቲካዊ ትርፍ ለማግኘት እንዲሁም የፌዴራል መንግስቱ እርዳታዎችን ከልክሎ ነው ይህ ረሃብ የተከሰተው በማለት የተለያዩ የፖለቲካዊ ትርፎችን ለማግኘት ገጽታዬን አበላሽተውብኛል ያላቸውን ቲክቶከሮች ይታሰሩልኝ ሲል በዛሬው ዕለት ትዕዛዝን አስተላልፏል። ከዚህ ጉዳይ ጋር በተያያዘ ቀጣይ መረጃ እንመለስበታለን። ባይ ቤተሰቦቼ እንደሰማችሁት ነው እንግዲህ ገጽታዬን አበላሽተዋል ምናምን። ቤተሰቦች እንግዲህ ቪዲዮን እንዳያችሁት ነው ህወሓት እንግዲህ ገጽታዬን አበላሽተዋል ያሉ ቲክቶከሮችን እነ ጆን ዳንኤል ጨምሮ እንግዲህ የዛ ሀገር ተወላጅ የሆኑ ቲክቶከሮችንም ጭምር ነው እንግዲህ ለክስ ያበቃቸው። ነገር ግን እሷ በምትከሰስበት ወይም ደግሞ ህወሓት በሚከሰስበት ታይም ላይ ነው እንግዲህ መለሳ ክሱን ያመጣቸው። ወጣቶች እንደዚህ እየጠየቁ ነው። እስቲ ቪዲዮን እንይ። ፌዴራል መንግስት እናመሰግናለን። ይሄ ባጀት አቅርብ ያለው ለትግራይ ህዝብ፣ እናንተ ደግሞ ህዝብ ናችሁ፣ መጠየቅ ያለባችሁ ነገር ጠይቋት። ይሄ ሁሉ ባጀት የት ነው ያረገችው ብላችሁ ጠይቋት። እናንተ ህዝብ ናችሁ ብሎናል። ህወሓት የት ነው ያረግሽው? ይሄ ሁሉ ባጀት ለቦምብ መግዚያ ብቻ ህዝባችን እንዲያልቅ በ21 ክፍለ ዘመን ህዝባችን ተርብ ያለው ብሎ ወድቆ እያለ አንቺ ግን መቀለጃ አረግሽን። ለ40 ዓመት በስቃይ ለ40 ዓመት በባርነት በጦርነት ብቻ ነው ያለፍነው። ምንም ነጽነት የሚባል ሳናይ ህዝባችን እያለቀብን ነው። ምትጠየቂ ደግሞ አንቺ ነሽ። በዓለም መንግስት መጠየቅ አለብሽ። አንቺ ባንዳት ያለሽ እንጂ ካንቺ በላይ ባንዳ የለም። ካንቺ በላይ በቀያችን እንደ ስደተኛ እየኖርን ነው። ነፍሳችሁ ስጡን ስቲ ሰጠንሽ፣ ደማችን ሰጠንሽ። ከዚህ በላይ ምንድነው የምትፈልጊ? ጭራሽ ብለሽ ወደ ህንጻጽ ሄደሽ የተኛች እናት ሞቷ የምትጠብቅ እናት አይተሽ በትግራይ ቲቪ ማይቀርበሽ ምንድነው አልሻት? ምን እንድትልሽ ነው የምትፈልጊ? ተርብ ያለው ነው እያለች ያለችው ዓለም ሙሉ ያየው። የት ነው ያረግሽው እያለችው ነው። በውስጧ መናገር ባትችል በውስጧ የተሰጠች ባጀት የት ነው ያረግሽው? የት ለኔ ተብሎ የመጣ ምግብ የት ነው ያረግሽው እያለችሽ ነው በውስጧ። ምን እንድትልሽ ነው የፈለግሽ? ማይክር ያረግሽላት እዩት። ምን እንድትልሽ እቺናት ተርባ በቃ ወድቃለች። ተርባ ሞቷ እየጠበቀች ነው እቺናት።
አንቺ ግን ሄደሽ ማይክ በ21 ክፍለ ዘመን ለውጥ ማታስቢ በአሁን ሰዓት ምርጫ ደርሷል። የኢትዮጵያ መንግስትና የኢትዮጵያ ህዝብ ማወቅ ያለበት ህወሓትና የትግራይ ህዝብ አንድ አይደሉም። የህወሓት አስተሳሰብ እኔ ጦርነት ነው የምፈልግ፣ ሰላም ያስደነግጠኛል፣ የተማረ ሰው አልወድም፣ እኔ ሚነካ ደግሞ ዘር ማንዘሩ ማጥፋት ይመቸኛል። ገና ዘር ማንዘራችን ወደ ስልጣን ይመጣል። ይሄ የሚያሻግረን ደግሞ የትግራይ ህዝብ ወጣት ነው። እሱ ወደ ክራንች፣ እኛ ደግሞ ወደ ስልጣን እንጓዛለን። ይሄ ህዝብ ክራንች ብቻ ነው መያዝ ያለበት፣ መንቃት የለበትም፣ ከድንቁርና መውጣት የለበትም ብላ ምታምናት የትግራይ ህዝብ ደግሞ እኔ ሰላም ነው የሚያስፈልገኝ፣ ከጎረቤቶቼ ጦርነት አያስፈልገኝም፣ እኔ ሰርቼ መግባት ነው የምፈልግ፣ ልጆቼ ትላንት አጥቻለሁ፣ አሁን ደግሞ በየበረሃው እየሄዱ በሊቢያ እየተጓዙ ነው፣ በተወለዱበት በቀያቸው መኖር አቅቷቸዋል። እኔ ራሱ ልጆቼ በበረሃ እየተጓዙ እኔ በረሃብ በአሁን ሰዓት እየሞትኩ ነው ድረሱልኝ እያለች ነው። እቺ እናት ስንት ዓመት በባርነትና በጭቆና በቀያችን እየተሰደድን ኖረናል። የትግራይ ህዝብ ወደ ቀያው ተመልሰው እዚህ ምርጫ ላይ ተሳትፎ መምረጥ አለበት፣ ወደ ቀያው መመለስ አለበት። ህወሓት ደግሞ በህግ መጠየቅ አለበት። የምትጠየቀው ወንጀል ደግሞ በብዙ ነው፣ በብዙ ማለት ነው። ሌላ በመዝሙር ይሄ የትግራይ መዝሙር ራሱ አጥንቴ ይሰበር ደሜ ይፍሰስ እያለች ምን አይነት ለዚህ ትውልድ ምንድነው የምታስተምረው? በዓለም መታየት አለበት። ይሄ መዝሙር ራሱ ያስከስሳታል። መዝሙር ከሆነ ስለ ሰላም፣ ስለ ልማት፣ ስለ ህርሻ ነው መሆን ያለበት። እሷ ደግሞ በአጥንቴ ይፍሰስ ደሜ ይፍሰስ የሚል ስለ ጦርነት ብቻ የሚያውጅ ይሄ ትውልድ እየዘመረው መጥቷል። ካሁን በኋላ የሚመርጣት አካል የለም። እኛ ሰላም ነው የምንፈልግ። በዚህ ምርጫ ላይ ወደ ቀያው እንዲመለስ እንፈልጋለን ሁላችን። ይሄ ቪዲዮ ሼር በሉ። ቤተሰቦች እንግዲህ ይህን ወጣት ልጅ እንደሰማችሁት ነው ያቀረበው ጥያቄ በጣም ተገቢና ትክክለኛ ጥያቄ ነው ብዬ ነው ማስበው። በዚህ ፋንታ ነው እንግዲህ ራሷን ክሱን ወደ ቲክቶከሮች ያመጣችው። ምን ማለት እንዳለብኝ አላቅም። ሁላችሁም እስቲ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ። በዚህ ሰዓት ቲክቶከር ታኩሬን አስመልክቶ እጅግ አስቸኳይ የተባለ መረጃ ደርሶኛል፣ ልንገራችሁ። ከሰሞኑ በአንዳንድ የማህበራዊ ትስስር ገጾች ላይ ቲክቶከሩ እንደታሰረና እንዲሁም ደግሞ ጉዳቶች እንደደረሱበት በስፋት ሲዘዋወሩ እንግዲህ ተመልክተናል። እናንተም ተመልክታችኋል ብዬ ተስፋ አደርጋለሁ። ስለ ጉዳዩ ከቲክቶከሩ ባገኘሁት መረጃ መሰረት ታዲያ በሱ ላይ እየወጡ ያሉ መረጃዎች መሰረተ ቢስና እንዲሁም ደግሞ በፍጹም ከእውነት የራቁ መሆናቸው አረጋግጦልኛል። ቲክቶከሩ በንግግሩ በዚህ የተዛባ መረጃ መሰረት ቤተሰቦቹ ለአላስፈላጊ ጭንቀት መዳረጋቸው አስታውቋል። አክለውም እናቴ በሁኔታው ተደናግጣም እያለቀሰች ትገኛለች ያለ ሲሆን እንደዚህ የምታደርጉ አካላት ባካችሁ ከድርጊታቸው ተቆጠቡ ሲል እንግዲህ ተማጽኗል። ቲክቶከሩ በስሙ በርካታ የፌስቡክ አካውንቶች መከፈታቸው ገልጾ እሱ ግን በስሙ ምንም አይነት የፌስቡክ ፔጅም ሆነ አካውንት እንደሌለው ገልጿል። በመጨረሻም ታዲያ ቲክቶከር ታኩሬ ምንም አይነት ነገር እንዳላጋጠመውና የዘውትር ስራውን በማከናወን ላይ እንዳለና እንዲሁም ደግሞ በቅርቡ ወደ ቲክቶክ በቆንጆ ስራ እንደሚመጣ ሰዎች እንግዲህ ቪዲዮን እንዳያችሁ ነው። ታኩር ላይ የተነሳው ጥያቄ ሌላም ጥያቄ አለ። እንዴት የ5 ሚሊዮን መኪና ሲሸጥ ሰርፕራይዝ አልሆንክም ወይም አልጮክም? እንዴት እንዲሆን እንደፈለጉ አላቅም። ይህንን ጥያቄ እያነሱ ነበረ ሲጠይቁ የነበረው። እስቲ ቪዲዮን እንይ። ገርሞ የነበር ታኩር እንዴት አልደነገጠም ብዬ ኤግዛክትሊ ሃኒቾ አልደነገጠም። የሚገርምሽ ነገር ለምን አልደነገጠም? ለሱ 5 ሚሊዮን ምኑ ለነሱ 5 ሚሊዮን ምናቸው ማለት ባይዞይ ታሪካቸውን ብዙዎቻችሁ አታውቁ 5 ሚሊዮን ምናምን ነቲንግ ነው ለነሱ። መንግስቶች ናቸው። ወሎን ክልል እናረጋለን እያሉ የሚሰሩ ግሩፖች እኮ ናቸው። ያ ተፈናቃይ ራሱን እርዳ ለምን ተብሎ እንደሚፈልግ ታውቃላችሁ? አላማ ስላላቸው ነው። የሃይማኖት አብዛኛው ሙስሊም ስለሆነ የሃይማኖት ሴራ ለመስራት ያ ህዝብ ያስፈልጋቸዋል። በማንነቱ የታረደ ህዝብ ስለሆነ የሆነ ገንዘብ ሰብስቦ ረድቶ መሰረታዊ ለውጥ ምናምን በሚገርም ሁኔታ ማለት ነው። ይሄ እንደ ጥያቄ መነሳት አለበት ብዬ አላስብም። ምክንያቱም የየሰው ልጅ ሰርፕራይዝ ሲደረግ የሚያሳየው ስሜት ይለያያል። እሱ ስራ ላይ ነበረ ፎከስ ያደረገው። አንዳንድ ሰው በድንጋጤም ዝም ሊል ይችላል። ብዙ አይነት ስሜት አለና ይሄ እንደ ጥያቄ ሊነሳ አይችልም። ሁለተኛ ደግሞ መኪና አጥቶ አይደለም ያለውን ገንዘብ ኢንቨስት ስላደረገ ቢዝነስ ላይ ስላዋለ እንጂ መኪና ያጣና የቸገረው ምናምን አይነት ሰው አይደለም። ከዛ አንጻር ተመልከቱት እና ያለበት ሲቹዌሽን ላይ ደግሞ ለሱ
እርዳታ ድርጅቱ ገንዘብ መምጣት ሲገባው ለሱ ሲመጣ ሜቢ ሌላ ስም ይሰጠው ነበር። እንዴት ደግሞ ሊባል ይችል ነበር? ይህን ነው የምለው ሐሳብ። እስቲ ሐሳብ ካላችሁ ኮመንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ ማስተዋል በሚያሳዝንና በሚዘገነን ሁኔታ 9 ጊዜ በተደጋጋሚ በጩቤ ተወግታ ሕይወቷ አልፏል። የኔጌሌ ቦረና እናቶች ፍትህን እየጠየቁ ይገኛሉ። በቀን 18 4ኛ ወር 2018 ዓ.ም ቀዳሚ ምሽት ላይ የምትመለከቷት እህታችን ማስተዋል 9 ቦታ ተወግታ ሕይወቷ ማለፉ ተሰምቷል። ይህም የተከሰተው በምስራቅ ቦረና ዞን ነጌሌ ቦረና ከተማ ነው ተብሏል። እህታችን ማስተዋል በመንገድ ዳር ሻይ ቡና በመሸጥ ኑሮዋን ስትገፋ የነበረች ሴት ናትም ተብሏል። ታዲያ እስካሁንም ድረስ ቤተሰቦቿ አልተገኙም። ይህንን ቪዲዮ ሁላችሁም ኮፒ ሊንክ እያደረጋችሁ ለብዙ ሰው ሼር አድርጉ። ሰዎች እንግዲህ ቪዲዮን እንዳያችሁት ነው ሰሞኑን በጣም የህፃናት እንግዲህ ግድያ፣ ትልልቅ ሰዎችም ግድያ በጣም እየበዛ ነው። ይሄንን እንግዲህ በምን እንደሚታይ በምን እንደሚዳኝ ግራ እየገባኝ ነው ያለው። እቺ ልጅ እንግዲህ ምንም ባላጠፋችው ነገር ነው እንደሰማችሁ ነው ቪዲዮ ላይ ስንት ቦታ ወግቶ እንደገደላት እና ፍትህ እያሉ ይጠይቃል። እኛም እንግዲህ ፍትህ እንላለን። ለዚች ምስኪን ሴት ልጅ ፍትህ እንጠይቃለን። አቡኪ ወንድሜ የእስልምና ብርሃን ሁኔታህን አይተን ሁላችን አነባን። አንተ እድለኛ የጀነት ሙሽራ። ይህ እንግዲህ እንዳያችሁት ነው ቤተሰቦቼ። አንዳንድ ሰው አውቆ ነው የሳመው፣ አንዳንዱ ደግሞ አይ ተሳስቶ ነው ሲዞር ነው የተነካኩት ምናን ይላል። ግን ደግሞ ምንም እንዳልመሰላቸውና ምንም እንዳልተፈጠረ ነው አክት ያደረጉት። ቢያንስ እኮ መደናገጥ መታየት ነበረበት ብዬ አስባለሁ። እንደ ግሌ ሀሳብና አስተያየት አላችሁ? እስቲ ኮመንት ላይ አጋሩ። ሹንም እያለች ንድፍሬን ብሎ እግዝታ ቃልክ አሁን አንቺ ድፈራይ ነው የምትይው። አይ አንቺ ጥንቦ፣ አንቺ ብስብሶ፣ አንቺ ሸንካላ ድሮ እኮ እንደዚህ ቁጭ አትይም ነበረ። አይ ግቦ፣ አሁን መስራይ ነው ማረግሽ። አሁን መስራይ ነው ማረግሽ። ስለ ጾም እኔ ምን አገባኝ? ጾሙ በዳውት ምን አገባኝ? እኔ መልከተኛ ይኸውላችሁ ጊፍት ሳይኖር በፊት ምን እንደምትመስል ቢፎር ጊፍት ቢፎር ጊፍተር ቢፎር ዞይ ቢፎር 7up ቢፎር 3F ቢፎር ምና ሳይኖር በፊት ምን እንደምትመስል አይገሹ ቢፎር እና አፍተር ሉክ ያ ማንን የተሳደብሽው ስለማረ እኔ አሁን ተለውጫለሁ እንዲሆኛለሁ። በደንብ ተለወጭ። አሁንም ማትለወጭ ከሆነ ይልሽ ገና ታዲያ ለምትጾሙት እዛው ጽዋ በቃ በእናንተ ቤት አሁን ጾማችኋል። ማታ ቂጠሽን ይሸጉሯል፣ እምስሽን ይሸጉሯል፣ ማህፀንሽ ሁሉ እንዲህ ብላ ሴት የምታዋርድ ሴት ናት እናት እንድትሆን የምትፈልጉት። አዳምጡ፣ በመድኃኒዓለም አዳምጡ። ቦታውን ቀይሯል፣ ወደ ቂጠሽ ሸሽቷል። ስትለጠለጭ አድረሽ ማለት ነው። አያችሁ፣ ሴትን እንዲህ በእንዲህ መልኩ የምታዋርድ ሴት ናት። እምስሽ ሸሽቷል። ምንድን ነው ያለችው? ቆይ በኢየሱስ ጾሙት ጽዋ በቃ በእናንተ ቤት አሁን ጾማችኋል። ማታ ቂጠሽን ይሸጉሯል፣ እምስሽን ይሸጉሯል፣ ማህፀንሽ ሁሉ ቦታውን ቀይሯል። ወደ እንዲህ ይባላል። እምስሽን ይሸጉሯል። ምንድን ነው ሌላ? ያንቺን ቃል ራሱ መጠቀም ላይ አልፈልግም። አንቺ ግን መቋጠር የለሽም። እሺ የሌላው ተሸጉሮ ነው፣ ያንቺ ምን ሆኖ ነው ያልቋጠረው? 10 የሐኪም ቤት ላኪም ቤት የምትመላለሽ ያንቺ ሰርግማን አይደለም እንዴ? ነይ ጂጂ ስሚ፣ አንቺ ልቃሚ ቆሻሻ ነይ። ሆዴማ ተገላገለ። ዲዲዲ ቅርነት ምት ሲለውን አሁን ከላይ ታጥባለህ ከስር ትሸታለህ። ምንድነው የሚሸታው? አይ አንቺ ጥንቦ፣ አንቺ ብስብሶ። እኔ በህይወቴ ለመጀመሪያ ጊዜ የልጄ ባል ሊደፍረኝ ብሎ ብላ እችን የምታክል ትልቅ ሴትዮ። ምክንያቱም ሰክሬ በልቻለሁ፣ ከዛ በኋላ ደግሞ አጥቤ በልቻለሁ። ወሸለው አይደለም ቅንድቡም አይቆም።
ሰዎች እንግዲህ በጂጂኪያና በቤታዮ መሀል ያለውን ጉዳይ ሁላችሁም እንደሰማችሁ ተስፋ አደርጋለሁ። ነገር ግን እኔ አንድ ላስተላለፍና ልናገር የምፈልገው ነገር ምንም ጊዜ ቢሆን እርስ በርስ ተጣሉ፣ ሃይማኖት ላይ አትግቡ፣ ልጆች ላይ አትግቡ። ይሄ ተገቢ ነው ብዬ አላስብም። ምክንያቱም ከዚህ በፊት እንግዲህ ጂጂኪያም ሆነች ሌሎቹ ቤታዮን ሲናገሯት ሰምቻለሁ። እንግዲህ ልጅ እንደሌላ ልጅ መውለድ እንደማትችል ምናምን ሲናገሩ ነበር። ልጅ የሚሰጠው እግዚአብሔር ነው ብዬ ነው ማምነው እኔ በግሌ። ስለዚህ እንደዚህ አይነት ሞራልን የሚነካ ንግግር ስትናገሯት፣ አንዳንድ ነገሮችን ስትናገሩ የሰው ልጅ ካፉ የሚያወጣውን ነገር ላያስብና ላይጠነቀቅ ይችላል። እኔ ከዛ አንጻር ነው የምረዳው። አንዳንዴ እንግዲህ የወደቀን ሰው ወይም ደግሞ ጉዳት ያለበትን ሰው እዛ ላይ ወስዳችሁ መምታት ተገቢ ነው ብዬ አላስብም። ቤተሰቦች የግል አመለካከት ነው። እንግዲህ እናንተም ሀሳብ አስተያየቶቻችሁን ስጡኝ። ለማስተካከል የምንችለውን ነገር እኛም በጋራ ሆነን ማስተካከል አለብን ብዬ አምናለሁ። ቤተሰቦቼ እንደውም ሰፖርት ልናረጋት ነው የሚገባው ብዬ ነው የማስበው። እንደዚህ አይነት ንግግሯ ካፏ የሚወጣውን ነገር አንመልከት። የተጎዳችበትን ጉዳትና እንግዲህ ሰዎች እሷን ሊያበሽቁ የሞከሩበትን ነገር ነው እኛ እንግዲህ ማስተካከል ያለብን ብዬ አስባለሁ። ሀሳብ ካላችሁ ስጡበት። ቤተሰቦች አሁን ማሳያችሁ ቪዲዮ የእውቀት ማነስ ይሁን የአእምሮ መቀንጨሪውን እስቲ አይተነው እንመለስ። እኔ የሴት ፓንት አሽትቻ ቃለው ነገራችን ላይ ራስ መርዘን ያመኝ ነበርና መድኃኒት ነው ምናምን ብለውኝ የሴት ፓንት አሽትቻለሁ እና ከዚህ ከመገናኛዋ ላይ እቺ ነው የምትመስል ቢጫ ናት እና ሽታዋ በቃ ልነግራችሁ አልችልም። ጣዝማ ማለት ነው። ጣዝማ በጣም ግም ለግም አብረሃዝ ግም አለች አያቴ ስትናገር። እንዴት ነው እና ጭራሽ ጣዝማ አንገት ይጠማዘዝ አንተ ቅርናታም ፈርበላ እና እንዴት ነው ካሸተትከው በኋላስ እንደ ፍየል እንደ በግ አላልክም? እንደው ምን ጉድ ነው ዘንድሮ? እንደው የት እንሂድ? እንደው እናንተ ላለማየት እንደው የት እንሂድኛ? ጭራሽ ጣዝማ ይበለኝ። እንደው እንትን ብዬ ነው ይውጣብህ፣ መጋኛ ይውጣብህ፣ አናተ ላይ እዚህ አናተ ላይ ይውጣብህ። ጅብ አገጭ የሆንክ ነፈዝ። ኧረ እንደው ለአንተስ ቃላትም እንደው አለባክህ እንደው ማቅለጥ ነበር ይዞ እዚህ ጆሮ ግንደስ እስኪበልዝ ነበር በጥፊ ያብን ነው መልቀቅ። ፈርበላ እንደው እርጉም ቤተሰቦች እንግዲህ ቪዲዮውን እንዳያችሁት ነው። በጣም የሚቀፍና ዘጊ የሆነ ነገር ነው። ይህን ደግሞ እንደ ወሬ ብሎ ሶሻል ሚዲያ ላይ ሲያወጣ ምን አይነት እንግዲህ አሁን አውቃለሁ ብሎ ነው እሱ እንግዲህ ትክክለኛ ኢንፎርሜሽን የተነገረኝ ብሎ ነው። ግን እኔ አንድም ላይ ሙሉ ለሙሉ መፍረድ አልችልም። ምክንያቱም ተነግሮኝ ነው መድኃኒት እንደሆነ ተነግሮኝ ነው እያለ ሲናገር ነበር። እና እንደዚህ አይነት ሰውን አልባሌ ነገር እንዲሰራ የምታረጉ ሰዎች በለው ግፋ አድርግ ምናን እያላችሁ እባካችሁ እንደዚህ ህብረተሰቡ ላይ መጥቶ የሚፈጥረው ተጽዕኖና የሚፈጥረው እንግዲህ አሉታዊ ተጽዕኖ ነው የሚፈጥረው። ስለዚህ እባካችሁ እንደዚህ አይነት ነገር አታበረታቱ፣ ያልሆነ ነገር አትናገሩ፣ ያልሆነ መልእክት አታስተላልፉ። ላለው ቤተሰቦች እስቲ ሀሳብ ካላችሁ ኮመንት ላይ ጻፉልኝ። ቴዲ ተብታቦ ምን ፈልገህ ነው? ጠብቀኝ። አትበል ተብታባ። እጄ እናትን ጠይቂያት መጥቻለሁ። ሙዝ አትልም ገመዳት። እንከይድ ቀጥል። ቤተሰቦች እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁት እንደተማራችሁበት ተስፋ አረጋለሁ። ለማንኛውም በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሳምንት ብያለሁ። ቤተሰቦች እንግዲህ እንደምታውቁት ነው ያኛውን አካውንቴ 9000 ምናምን የደረሰ አካውንት ነው የዘጉብኝ። እንግዲህ ከአዲስ ነው የጀመርኩት። ስለዚህ ቤተሰቦቼ እናንተን ተማምኜ ነው የጀመርኩት። እንደምታሳድጉኝ ከፍ እንደምታረጉኝ አልጠራጠርም። ቻው